እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የ4 ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚሆነው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያደር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው። ለዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቱብ ቪዲዮ ሰራው ያለው ላይ እሱ ጋር ሲደመር ልብስና ጫማ ስላልኩት እዚህ ጋር ራይትም ከማድረግ ቤት ጫማ ያለው እዛ ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ እንትን 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። የለኝም ነው የሚለው። ከቶ ማያውቅም 4,000 ብር አንዴም በህይወቱ በጭራሽ። ዲኤንኤ ነው የሚበዛው። ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሀል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይህ ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4,000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና 1 ወራችን ይሄ ሁሉ የሚሆነው በ1 ወር ውስጥ ነው። እኔና ልነግርሽ ነው እያረኩለት ነው። በወር 4,000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አደርጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰጠክ አታውቅም 4,000 ብር። እሺ ያደረካቸውን ነገሮች የነገርከኝን ያውልቅ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4,000 ብር ግን ሰተህ ማታውቅ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4,000 ብር ተሰርዟል። እሺ ገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛህ ተመዝግቧል፣ ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ 1 ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በ1 ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው 1 ወር በ2ኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በ1 ወር ነው። ፓውደር ገዝቻ ኪራይ ነው። ወተት ደግሞ ኪራይ 1 ወር በ1 ሊትር ይዤልታለሁ። ሳስበው 1 ሊትር የዲቦታራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሰፈረቻቸውን ነገሮች እንዳለ የገዛው በ1 ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ
ቪዲዮ አቁም ሲባል ልጁንም ለምትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ፣ እል ውስጥ አትክተችኝ ምናምን ምናምን ማለት ጀመረ። እኔ ደግሞ ወደ ሁለተኛው ስቴፕ ከመሄዳችን በፊት በአንድ ወር ውስጥ ይህንን ነገሮች አደረገ እና ከመስከረም 1 እስከ መስከረም 30 ድረስ የትምህርት ቤት የ1 ወር ከፈለ። እነዚህን የገዛቸውን ነገሮች ገዛና 10,000 ብር ከፍዬ 10,000 ብር መስከረም እኔ ነኝ ከፍዬ ያስመዘገቡት። ጥቅምት 2,500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጄን እስከ ዛሬ ድረስ እኔ ነኝ እየረዳ ያለሁት። ቤተሰብ አረድቼ አስቤዛ ሞልቼ ይህንን እያደረገ ለምን አቆመ? ማድረጉን ለምን አቆመ? በምን አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መጥተው ነበር እኔ ጋ። ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩትኝ። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2,500 ጥቅምት 5 ለምን ጥቅምት 4 ከፈለ። ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምችለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ። እያሳደግኩ ያለሁት አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም፣ በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸውን ንግግሮች ለእኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ሶ ነገሩ ህጋዊ ቢሆን ለእኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሰፍቲ፣ ለእሱም ደግሞ አላደረክም ከመባል እንዲያወጣው ከሰስኩ። የከሰስኩት ደግሞ ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩትኝ፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ይኸውልሽ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ። እያደረገ እንትን ማለት ከሆነ ምኑ ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀስ ልጄ አንድ እንኳን አቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2,000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይህንን አደረግኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትን ነው ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ድረስ በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ የበለጠ እጥፉን ነው ጨረሰች። ያንተ ተራ ላይ አንተ ታወራለህ። አሁን እኮ የእሷ ተራ ነው። ሌላ የገዛኸው አለ። እኔ ለምን አታናግሪ? ከዛ ባለፈ ደግሞ ይሄንን ነው እንትን ያለው አለቀ። ከዛ ደግሞ እርዳ ሲባል እንዲህ አድርግለት 1 ሊትር ነበረ የመጀመሪያ ሰሞን 1 ሊትር ነበረ የተከራየው። ከዛም በኋላ ከዛም በኋላ 1 ሊትር ነበረ። ከዛም በኋላ ይበቃዋል ብሎ ሄዶ ግማሽ ሊትር አድርጊላቸው ይበቃቸዋል። እኔ አይደለሁም እኮ የምጠጣው የገዛ ልጅክ ነው። በሱ ነው እዚህ የደረስከው፣ በሱ ነው ዛሬ ጋር የደረስከው። እሺ ይሁን እንደዛ አለ። ግማሽ ሊትር ይሁን ይበቃዋል አለ። እሺ ግማሽ ሊትር ነው ልጁ። 1 ወር እንኳን አይደለም የጠጣው። የመጀመሪያ ወር እንትን ካለ ይበቃዋል አለ፣ አቆመ። ከዛም በኋላ ነው እንትን ያልኩትኝ ነገሮች እየሄዱ ሲመጡ ይሄ ነገር ለምንድን ነው ተወጥቶ ትልቅ ነገር ቢግ ዲል እንደተደረገ ያህል እኛም እኮ ስንትና ስንት ነገር አሳልፈን ዛሬ ደርሰናል አይደል? እናትነት ቀልድ አይደለም። ይሄን እቺን የምታክል ነገር በማንኪያ ሰጥቼ በአካፋ እንደተደረገ ያህል የሚወራው ለምንድን ነው?
እኔ 3 ዓመት ልጄን አዝዬ እየሰራው የቻልኩትን አሳድጌ ይህን አረኩሳልን ለልጄ እሱ 1 ወር ይህን አስቤዛ ስለገዛ የትምህርት ቤት የ1 ወር ስለከፈለ ይህን ስላደረገ ሚዲያ ላይ ወጥቶ ይናደረኩ ማለቱ ስላናደደሽ እንደዚህ ከሆነ እሱም በህጋዊ መንገድ አልረዳህም እንዳይባል ነገር ለሱም በዶክመንት የተረዳ ላይክ በየወሩ ፍርድ ቤት የፈረደበትን ሲከፍል እሱም መርዳቱን እርግጠኛ ይሆናል። እኔም ያለምንም ጭቅጭቅ ለልጄ ፍርድ ቤት የፈረደልኝን ተቆራጭ አገኛለሁ በሚል ሀሳብ ነው ሄደሽ የከሰስሽው ማለት ነው፣ ክስ በሰረትሽው። ከዛ ባለፈ ደግሞ ምንድነው እሱ ሀሳቡ የሚለው ለምንድን ነው ክሱን አልፈልግም፣ ሳገኝ አገኘው፣ ካላገኘው ደግሞ የራሱ ጉዳይ አይነት ነገር ነው ሲመጣም የሚያወራው። ገባሽ? ህግ አልፈልግም፣ ህግ ጋር አትድረሺ እና ከዛማ በቃ እሱም ሲያጣ መጥቶ እኔ ጋር በልቶ ጠጥቶ እንትን ብሎ መሄድ ነው ሀሳቡ። እኔ እንትን አይደለሁም፣ ራሴን ሸጬ አይደለም የምኖረው። የተከበረ ስራ ሰርቼ ነው እየኖርኩኝ ያለሁት። ማንም እንደሚያስበኝ አይደለሁም። ዛሬ ጋር እዚህ ጋር እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ ይቅርታው ነው ውሸት። የስ አዎ እውነት ቢሆን ዛሬ እንትን አይልም ነበረ። ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ። ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመን ነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም፣ ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው፣ እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን፣ የልጄን የትምህርት ቤት ለመሸፈን፣ ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌ ያለው። የተወሰነ ውሳኔ ጥር ነው፣ የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር ተከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ። እስከ ጥር ድረስ ምንም አልከፈልም፣ ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴን እና እስከ 30 ባለው መክፈል አለብህ ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘን። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲህ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል፣ ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ጥር ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ
ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው እኔ ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሀል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበረ። ከዛ እሱን ምን አደረግኩኝ በአቃቢ ህግ እንትን አልኩኝና አንደኛ ሲጀመር ለምንድን ነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሱ ምስክር ናት ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ የምትልሽ የእሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ከዛ እንደዛ ስትለኝ እኔ ምን አገባኝ ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነስርዓት እንትን አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ታያት ሰው ስለ እሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከእሱ ጋር ያለኝን ችግር መፍታት አልቻልኩም ላይ አያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር፣ ሰፖርት አደረገኛለች በብዙ ነገር እና አልኳትኝ ሶ ምንድን ነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ፣ ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጭ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለግኩትን ጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው። አይደለም እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን ጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 የጠየቅኩት በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70 ሺህ ብር። ከዛ ልጁን ባገኘው ቁጥር 1,500 ብር አወጣለሁ አለኝ። ባገኘሁት ቁጥር 1,500። ልጁ ማለት ምንድን ነው የሚበላው ይሄን ያህል 1,500 ብር? ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጁን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው
ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ ለዳኛዋ ማለት ነው። ክቡር ዳኛ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አይምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጉ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፍ የምሰጠው? ከዛ አልኳትኝ ዳኛዋን እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለም በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሀሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የእሱን ገንዘብ አይደለም። የካቲትን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትቼዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄም አጠገብ እንዳትደርስ ቪዲዮችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለው። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታደርጊዋለሽ ምናምን እማይሉት የለም፣ እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝ እና እንዲሰድበኝ አይደለም። ሶ ይደውሉና እንዲሆነሽ በዚህ ወጥተሽ እንደዚህ ታደርጊዋለሽ እንደዚህ ሆነሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጅ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ሶ ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። ሶ እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ። 100,000 ብር ካሳ ቪዲዮ ስለሰራህብኝ አልሽ። አዎ ቪዲዮንም አጥፋ፣ የልጄንም የኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም፣ እንዲህ ብለክ ቪዲዮ እንትን በል። አንደኛ የይቅርታ ቪዲዮ ስራ አልኩት። ሁለተኛ ደግሞ ላዘጋጅ ሽማግሌዎችን ይዘህ ስመጣ 100,000 ብር ይዘህ ነው አልሽው። አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም፣ የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሁላ ሲደውል ልኳቸው ነው እንዴ ነው የምለው። ኢቨን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለም። እንዲህ እየተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም። ሪያሊቲው ማለት ነው። ሶ የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የእሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለእኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ።
ዲቦራ እንዲናት እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉ መሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድን ነው? ልጄ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲሁ ነኝ እያለ እንዲህ ነኝ እያለ እኔ ልጄ አጠገብ ለምን በቀለዋለሁ ያለበት ማስረጃ ካለሽ እኮ በህግ ማሳገድ ትችያለሽ። በቀለዋለሁ ህዝብ አለ። ህዝብ ፊት ምንድን ነው ይሄ? እጨክናለሁ፣ በልጁ እጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ እጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ፣ ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድን ነው ሀሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔ እና እሱ ትልቁ እንትናችን ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ ምሰራበት እኮ ቅድም ያልኩሽ ይህንን ነው። ዩቱብ ላይ ይህን ያህል ገንዘብ ይገኛል እና እኔ እና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳት እና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከእሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ቆይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሬ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። 2 ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሬ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። አቡዬ ስሚኝ አቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው እውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረግኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራውም እና ትምህርት ቤት መውሰድ ሰልችቶ ትምህርት ቤት አስቀረው። አይደለም
ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነው የሚወስደው፣ እስከ አርብ እኔ ጋ ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ለምን ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣ ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድን ነው ያለው? የባለቤቷ ወንድም ነኝ አለ ልጁ። ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን የማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረግኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ላከው ሰው እንዲወስዱ አልፈቀድሽም? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦች ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግክ ምናምን ስትዩ ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ የሆነ ካልገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድን ነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ፣ እንደዚህ ማለት እጅ ቱቦዬ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ ያደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ ታንቃለ ብዬ ሻሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ በግድ ነው የለመደው፣ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት፣ ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ እየሮጠ ያቅፈዋል ወይንስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይንስ እምቢ አልፈልግም ይላል? ላይክ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብዬዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። ቆይ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ማዘር እንዴት ነሽ? ሰላም ነው ይመስገን። አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይህን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ።
ወዲያው የውሃ ሚዲያ ሄጄ ዲቦራም ቢንያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ታውቂዋለሽ? የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሀል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግር ያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 1 2 ቢንያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢንያምን ለማወቅ ቢንያም ይመጣል። አባትህ እኮ እኔ ነኝ፣ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሀል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሌ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢንያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢንያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢንያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢንያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢንያም ጭንቅላት ላይ ንፍጡን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢንያም እንትን ግዛ አልኩት፣ ሶፍት ግዛ፣ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢንያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢንያም ምንድን ነው? እሱ ልክ የመጀመሪያ ቀን 1 ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም። ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለእኔ ሀሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢንያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢንያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛ ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ፣ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጭ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ እያለሁ ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ፣ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ
ሰርተፍኬት የጀግና ጀግና የጎበዝ ጎበዝ ናት የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። ይህም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጠን እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሀሳቤ። በጉ አለ እውቀት ስለታረደ እንዳለ ፀጉሩ ክስክስ ብሎበት ማንም የበላው የለም። ኧረ